የድሮን የጦር መሳሪያ አሳሳቢነት ሲዳሰስ ለአውሮፓውያን አቆጣጠር በ1849 የኦስትሪያ ተዋጊዎች የቬነስ ከተማን የማውደም ተልዕኮ ያዘጋጃሉ። በአየር ላይ በሚሳፈፍ ትልቅ ፊኛ ቦምብ ጭኖ ከሰማይ ወደ መሬት በመልቀቅ ከተማዋን በከፍተኛ ደረጃ ለማውደም እቅድ ይዘው ነበር። ያሰቡት እቅድ ይሳካ ዘንድ 30 ቦምብ ያዘሉ ፊኛዎች ተላኩ። ነገር ግን የአየር ጸባዩ ከፍተኛ የአየር ግፊት የነበረው በመሆኑ አንድ ቦምብ ብቻ ነበር ቬነስ ከተማ ላይ ደርሶ የወደቀባት። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬው ዳሰሳችን የድሮን የጦር መሳሪያ አሳሳቢነትን እንዳስሳለን። ይህ ቪዲዮ ለብዙዎች ይደርስ ዘንድ ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡኑ እስከ ፍጻሜው ድረስ አብራችሁን ቆዩ። የኦስትሪያን የፊኛ ቦምቦች በአየር ተለዋዋጭነት የተነሳ ዓላማቸውን እንዳሰቡት ሳያሳኩ ሙሉ በሙሉ በሚባል ደረጃ መክሸፋቸው ይነገራል። ይሁን እንጂ እንዲህ ያለው ዘመቻ ከዚህ በፊት ተሞክሮ የማይታወቅ የጦር ዕቅድ፣ አዲስ የጦር መሳሪያና አዲስ የጦር ስልት እንዲፈጠር መነሻ መሆኑ ይነገራል። የሰው ልጅ ሰው አልባ በራሪ ተዋጊ ድሮን ፈጥሮ የመዋጋት ሐሳብን እንዲህ ካለው የታሪክ አጋጣሚ መቀዳታቸው ይነገራል። ለረጅም ዓመታት እንደ አሜሪካ ያሉ ጥቂት ሀገራት እጅ ይገኝ የነበረው የድሮን ቴክኖሎጂ ከቅርብ ዓመታት ወዲህ በግለሰቦች ደረጃ የገባ ቴክኖሎጂ እየሆነ ይገኛል። ለዕቃ ማሰባሰብ፣ መረጃ ማመላለስ፣ መድኃኒትና ክትባት ማጓጓዝ ስራዎች ጨምሮ ለበርካታ የበጎ አድራጎት ስራዎች የሚውለው ድሮን በምስል ቀረጻ አጋር በመሆን ለሚዲያ ዘርፉ በሰፊው ጥቅም ላይ መዋሉ በአዎንታዊነት ይነሳል። ሆኖም በከፍተኛ ደረጃ ለጦርነት ቴክኖሎጂ የሚውል መሆኑ ደግሞ በርካታ ውድመቶችና እልቂቶችን እንዲውል እያደረገው ነው። በቅርብ ዓመታት ሰሜን አፍሪካዊቷ ሀገር ሊቢያ የድሮን መሳሪያ ውጊያ መሞከሪያ መሆኗ የሚታወስ ነው። በአዘርባይጃንና በአርሜኒያ መካከል በተካሄደው የናጎሮ ካራባ ጦርነት በሰፊው የዋለው ድሮን በዩክሬንና ሩሲያ መካከል ቁልፍ የውጊያ መሳሪያ ሆኖ ተከስቷል። በኢትዮጵያ በተደረጉና በቀጠሉት ውጊያዎች ድሮን ዋነኛ መሳሪያ መሆኑ ይጠቀሳል። በሰሜን ኢትዮጵያ የትግራይ ኃይሎች ወደ ኋላ እንዲመለሱና የጦርነቱን የኃይል ሚዛን ወደ ፌዴራል መንግስቱ እንዲያጋድል ያደረገው አንድ ምክንያት ድሮን ጥቅም ላይ መዋሉ እንደሆነ በሰፊው ይነገራል። ለአውሮፓውያን አቆጣጠር ከ2020 ወዲህ ባሉት ዓመታት በሰፊው ዓለም በሚካሄደው ውጊያዎችና የጦር መሳሪያዎች ላይ ጥቅም ላይ እየዋለ የሚገኘው ድሮን አሁን ላይ ከመንግስታቱ ድርጅት ወጥቶ በታጠቁ ኃይሎች እየገባ መሆኑ እየተጠቀሰ ይገኛል። ድሮን መንግስታት የሚኩራሩበት ብቻ ሳይሆን እዚያም የመሸጉ የትጥቅ ቡድኖች የታጠቁት ጥቃት የሚፈጽሙበት አደገኛ መሳሪያ እየሆነ እንደሚገኝ ይነገራል። ፖሊስ ሴንተር ፎር ዘ ኒው ሳውዝ የተባለው ተቋም የአንድ ጊዜ የቅርብ ጥናት በአፍሪካ ቢያንስ ከ6 ያላነሱ የሽብር ቡድኖች የድሮን መሳሪያ በእጃቸው ማስገባታቸውን በመጥቀስ ይተነትናል። ለምሳሌ ያክል ለመጥቀስ ጃማ አልሙስተራት አልኢስላም ዋል ሙስሊሚ ጀኒኒ የተባለው በማሊ በቶጎና በቡርኪና ፋሶ የሚንቀሳቀሰው የሽብር ቡድን የሚያደርሰው ጉዳት በግንባር ቀደምትነት ይጠቀሳል። ኢስላሚክ ስቴት ኢን ዌስት አፍሪካን ፕሮቪንስ ሌላው ድሮን የታጠቀ ኃይል መሆኑ ይነገራል። ኢስላሚክ ስቴት ሳሌህ እንዲሁ ድሮን ይጠቀማል። በናይጄሪያ የሚታወቀው ቦኮ ሃራም የሽብር ቡድኑን ቢሆን በድሮን ዘመቻ በማካሄድ ስሙ ይነሳል። ኢስላሚክ ስቴት ኢን ሴንትራል አፍሪካ ፕሮቪንስ የተባለው ኃይል ድሮን የታጠቀ መሆኑ ይነገራል። ከዚህ በተጨማሪ ደግሞ ኢትዮጵያን ጨምሮ ለመላው የምስራቅ አፍሪካ ሀገሮች የስጋት ምንጭ የሆነው የሶማሌ የሽብር ቡድን አልሻባብ ቢሆን ድሮን ያስገባ አደገኛ የሽብር ቡድን መሆኑ ይሰማል። የፖሊስ ሴንተር ፎር ዘ ኒው ሳውዝ እንዳመለከተው እነዚህ ሁሉ አፍሪካን እያመሱ ያሉ ኃይሎች ድሮንን ለስለላ፣ ለፕሮፓጋንዳም ሆነ ለግድያ እየተጠቀሙበት እንደሆነ አብራርቷል። በጦር ካምፖችና ማሰልጠኛዎች፣ በመንግስት ተቋማት፣ በሲቪል መሰብሰቢያ ቦታዎች በሌሎች ቡድኖች ጥቃት ይከፍታሉ። ለአውሮፓውያን አቆጣጠር በ2023 ጀምሮ በአፍሪካ አሸባሪዎች በድሮን ጥቃት መፈጸማቸው መመዝገቡና በ2024 አጋማሽ ወዲህ ደግሞ ይህንን መሰሉ ጥቃት ቁጥር ማሳየቱ ይጠቀሳል። በተለይ እንደ ጄኒሚ ያሉ ቡድኖች ይህንን ቴክኖሎጂ በሰፊው በመዋል ምዕራብ አፍሪካን ማመሳቸው ተመላክቷል። ከቡርኪና ፋሶ እስከ ኢትዮጵያ በርካታ የኢትዮጵያ መንግስታት ከቱርክ፣ ከኢራን እና ከቻይና ከሌሎች ሀገሮች የድሮን ቴክኖሎጂ በሰፊው በመሸመት የጦር ኃይላቸውን እንዳጠናከሩ ይነገራል። ይሁን እንጂ መንግስት ታጣቂ ቡድኖች ድሮን በሌላ መንገድ በእጃቸው እንዳስገቡ ይነገራል። አሁን ድሮን በአፍሪካ አሸባሪዎች ጭምር የታጠቀ አደገኛ መሳሪያ ሆኗል የሚለው ሪፖርቱ፣ ይህ ደግሞ መላው አህጉር አዲስ አይነት የደህንነት አደጋ መጋፈጥ መጀመሩን ያረጋገጠ ነው ይላል።
ዩናይትድ ኔሽን ኢንስቲትዩሽን ፎር ዲስአርማመንት ሪሰርች የተባለው የተመድ ተቋም የቅርብ ጊዜ ሪፖርት ደግሞ የድሮን ቴክኖሎጂ የታጠቁ ኃይሎችን በቁጥር ብዙ መሆናቸውን ይጠቅሳል። የሞዛምቢኩ አሉሱና ወልጀማ፣ የዲሞክራቲክ ሪፐብሊክ ኮንጎ አላይድ ዲሞክራቲክ ፎርስስ አይነት ኃይሎችም ልክ እንደ አልሻባብ፣ አይኤስ እና ቦኮ ሃራም ሁሉ ድሮን እንደሚጠቀሙ ሪፖርቱ ያረጋግጣል። በአፍሪካ አህጉር በሊቢያ ጦርነት፣ በኢትዮጵያና በሱዳን እየተካሄደ ባሉ የእርስ በርስ ጦርነቶች ድሮን በሰፊው ለውጊያ አገልግሎት መዋሉ ይታወቃል። ይሁን እንጂ ዋና ግባቸው ማሸበር ወይም በህዝብ ላይ አደጋ መጣል የሆነ ኃይሎች ድሮን መጠቀም መጀመራቸው አዲስና ያልተለመደ ክስተት መሆኑ ነው ሪፖርቱ ያካተተው። ለአውሮፓውያን አቆጣጠር ከ2018 ጀምሮ የሶማሌው አልሻባብ ቡድን ትንንሽ ድሮኖችን በመጠቀም የፕሮፓጋንዳ መልእክቶች መበተን ጀመረ። በሂደት ደግሞ የመንግስትና በሶማሌ የተሰራው የውጭ ሰላም አክራሪ ኃይሎችን እንቅስቃሴ መከታተል ስራ ሆነ። ቡድኑ ከ2001 ጀምሮ እጅግ አነስተኛ በራሪ አካላትን በወታደራዊ ካምፖችና ተቋማት አካባቢ በመልቀቅ የስለላ ስራ በሰፊው መስራቱ ሪፖርቱ ቢጠቅስም ነገር ግን እንደ ሌሎች ሽብር ቡድኖች እስከ ቅርብ ጊዜ ድሮን ለጥቃት ሲያውል አለመታየቱን ነው የሚገልጸው። አልሻባብ በየመን ከሚንቀሳቀሱ የአልቃይዳ ክንፍ ጋር ጥብቅ አጋርነት ያለው መሆኑ ቴክኖሎጂውን በቀላሉ ለማግኘት አግዞታል ተብሏል። ግሎባል ኔትወርክ ኦን ኤክስትሪሚዝም ኤንድ ቴክኖሎጂ GNET ተቋም ያወጣው ሪፖርት በቡርኪና ፋሶ፣ በዲሞክራቲክ ኮንጎ፣ በኬንያ፣ በሊቢያ፣ በማሊ፣ በሞዛምቢክ፣ በናይጄሪያ፣ በሶማሌና በሱዳን በአጠቃላይ በ9 የአፍሪካ ሀገሮች ከመንግስታቱ ውጭ ያሉ ታጣቂ ቡድኖች ድሮን መታጠቃቸው ይገለጻል። ውድ የቻናላችን ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን መጫን አትዘንጉ። በሌላ ዝግጅት እስከምንገናኝ ድረስ መልካሙን ሁሉ ተመኘን። አበቃን።